التوحيد هو الحياة توحيد ህይወት መሆኑን አንዘንጋስ ጀመረ የሰው ልጆች የተፈጠሩበት ዓላማ አላህን በብቸኝነት ያመልኩት وما خلقت الجن والانس من الله الا ليعبدون የሰው ልጅም ሆነ አጋንንትን አልፈጠርኩም አለ አላህ ይሄን ነፍይ እንለዋለን ከዛ ምን አለ ኢላ ያዕቡዱን እኔን ሊገዙኝ ቢሆን እንጂ በአረበኛ ቋንቋ ነፍይን استثناء ሲከተለው ወማ ብሎ አፍርሶ ከዛ ደግሞ ኢላ ሲከተለው ሐስር እንለዋለን አላህና አላህም ብቻ ሊገዛ ነው የሰው ልጅ ተፈጠረ እቺን ቁርአን ኢብኑ አባስ የነብዩ አጎት ልጅ የቁርአን ተንታኝ ሲፈስሯት ኢላ ሊወሂዱኒ ይላል እኔ ብቸኛ አድርገው ሊያመልኩኝ ማለት የሰው ልጅ የምድር ተልእኮ ይሄና ይሄ ብቻ ሙሉ ህይወቱ ከአላህ ውዴታ አንፃር ብቻ ሊቃኝ ነው ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊመን ሊላሂ ረቢል ዓለሚን ሐረካው ሰከና ሐሳቡ ጭንቀቱ የአላህን ሪዳ ከማሰብ አንፃር ብቻ መቃኘት አለ ተውሂድ ትልቁ ቁም ነገር የመልእክተኞች ሁሉ መልእክትም እሱ ነው እሷን ማጽዳት ይኖርብናል አኸራም ላይ ለስኬት የሚያቆናጠን ጥርት ያለ ተውሂድ ይዘን መሄድ ከሊመቱ ተውሂድ ማናት የተውሂዷ ቃል የምንላት ማነው ወዳጆች لا إله إلا الله سكان دكزين بلو لا إله إلا الله سبحان الله كالله بحق ميقزوس أملاك إلا مالك إتشين هاسداسو أخيرا لسكيت يكون عطاك الرسول صلى الله عليه وسلم سلسلة الصحيح يتزجب عنده اللي بيقرمين حديث الانقراج እናታችን አይሻ ይመስለኛል ያስተላለፈችው إن الله سيخلص رجلا من أمتي على رؤوس الخلائق يوم القيامة الله እኮ ከኡመቶች አንዱን ሰው አደባባይ ህዝብ ፊት ያወጣዋል መቼ يوم القيامة ስራው እንዲመዘን መዝገቡ ይቀርባል መዝገቡ ሲቀርብ ያልሰራው ወንጀል አይነት የለም 99 ገጽ ይገለጽለታል ሁሉም ወንጀል እያንዳንዱ ገጽ መደል በሰር አይን የሚያርፍበት ርቀት ነው ምን ወንጀል ይሰራ ከዛ አላህም ምን ይለዋል ይሄ ሁሉ ወንጀል ያንተ ነው ሌላ ኸይር ስራ አለ ይለዋል ጌታ የለኝም ይላል ይሄን ለመስራት ዑዝር አለ ይለዋል عذر የለኝም ይላል አላህ አስከትሎ ጠይቃል አዘለመከ ከተበቲ الحافظون እነዛ ቀኝና ግራ ያስቀመጥኳቸው መዝጋቢዎች በድለው ይሆን ይላል ያልሰራሁን ጽፈውብኝ ይሆን يقول لا يا رب በጭራሽ ጌታዬ ምክንያት አለ የለኝም ሌላ ስራ አለ የለኝም አላህ ምን ይላል በልኛ ዘንድ አንዲት ውድ ስራ አለች ያ ባሪያ ሲጠብቅ በቁራጭ ወረቀት አንዲት መልእክት ትመጣለች ከላያ ላይ ይላሉ ረሱል ሰለላሁ ዐለይሂ ወሰለም በበራኒ የዘገቡት አልባኒ ሷሂህ ያሉት ሐዲስ ነው የምነግራችሁ አንዲት ቆራጣ ወረቀት ትመጣለች وعليها ላያዋ ላይ ተጽፏል ምን ይላል لا إله إلا الله እቺ ቃል ብቻ ነው ያለችው እሷን ከ99 ጋር መዝኑለት ይላል አላህ ባሪያው ይደነግጥና ያ ረብ እቺ እዚሁ ላጋ ምን ልትሰራ ነው ይላል ባሪያዬ ብትመለከተው ነገር አለ 99 ገጽ ወንጀል እያንዳንዱ የአይን ርቀት ያህል አንድ ሚዛኑ ላይ ይቀመጣል እቺ ብጣሽ ወረቀት ሌላኛው ሚዛን ላይ ትቀመጣለች ረሱል ሰለላሁ ዐለይሂ ወሰለም አሉ
እቺ ወረቀት ሚዛን ደፋች። ከአላህ ቃል ጋር የሚወዳደር የለምና ይላል ረሱል ሰለላሁ ዐለይሂ ወሰለም። እቺ ጥርት ያለች ተውሂድ ጥርት ያለ ላኢላሃ ኢላላህ መግቢያችን እሱ። ሁሌም ራስን ሒሳብ ስራ። ይህን ቁልፍ እንዳትሸራርፈው በባዕድ አምልኮ ሽርክያቶች ኩራፋቶች ገብተህ ቁልፉ ሚዛን እንዳይስት። ለዛ ነው ለአንድ ሰለፍ መጥቶ አንዱ አለይሰት ላኢላሃ ኢላላህ ሚፍታህ አልጀና አላቸው። ላኢላሃ ኢላላህ የጀነት ቁልፍ ነው አላላችሁም እንዴ አላቸው። እናገባለሁ ማለቱ ነው። አይ ልጅ አልሳትክም አሉት። ግን እኮ እያንዳንዱ ቁልፍ የራሱ የሆነ ጥርስ አለው አይደለም? ትክክለኛ ጥርስ ያለው ይዘህ ከመጣ ይከፍትልሃል። የኮሜዲ ነው በሩን ይከፍተዋል? አይሆንም አይደል? እቺ ላኢላሃ ኢላላህ ተጠብቃ መምጣት አለበት። ሽርክ እንዳይነካት መጠበቅ አለበት። እኛ አይደለንም እኮ የተውሂድ አባት ኢብራሂም አለይሂ ሰላም የሽርክ ሽሽታቸው ወጅኑብኒ ወበኒየ አን ነዕቡደ አልአስናም ጣዖት ከስክሰው ከጣዖት አምልኮ ጠብቀኝ ይላሉ። የሚፈራ ነገር ጥርሱ መሸረፍ የለበትም። ጥንቃቄ ይፈልጋል። ለዛ ነው እኮ የጥበበኛው ሉቅማን ምክር ለልጃቸው ያ ቡነየ ሽኑካ ላ ትሽሪክ ቢላህ እችን ጠብቃት፣ የተውሂዷን ደንበር ደይን እንዳትነካ፣ ጥርሱ መሸረፍ የለበት። ተውሂድ የሁለት ሀገር ስኬት። ወሊሃዛ ቁልና አተውሂዱ ሁወ ልሐያ። እውነተኛ ህይወት ማለት ተውሂድ፣ ጥርት ያለ ተውሂድ አላህና አላህ ብቻ ፊት ነው። ጨነቀህ አላህ፣ ደስ አለህ አላህ፣ ከፋህ አላህ። ሁሉም ጋማን አለይሰ አላህ ቢካፊን ዓብደህ በቂው ነው አላህ። ይሄ የተውሂድ ጥንካሬ ነበር የሰሐባውን ትውልድ የዓለምን 1/3 እንዲቆጣጠሩ ያደረጋቸው። ረሱሉም ሰለላሁ ዐለይሂ ወሰለም በተውሂድ ብርሃን ግመል ከመጠበቅ ዓለም ወደ ማስተዳደር ቀይሯቸው። ዘላን ትውልድ ነበሩ እርስ በርስ የሚጨራረሱ። እነሱ ጠርበው የሰሩትን እንጨት ነበር የሚያመልኩት። ቴምርም ጠፍጥፈው ያመልኩ ነበር። ባይሆን በረሃውን ሲያቆራርጡ ሲርባቸው ይቅርታ ጠይቀው ይበሉታል። ቁረይሾቹ ከቴምርም ይሰሩ ነበር። ትንሽ በረሃውን ሲያቆራርጡ ረሃብ ትንሽ ሲቆርጣቸው ያስፈቅዱና እግሩን ይበላል። ይሄን ትውልድ ነው መጣው ያነሱት ረሱል ሰለላሁ ዐለይሂ ወሰለም። አተጥሉቡነ ሚነል ሙኽታሪ ሙዕጂዘተን የክፊህ ሸዕቡን ሚነል አጅዳፊ አሕያሁ ይላል ገጠም። ከምርጡ ነቢይ ተአምር ትጠብቃላችሁ እንዴ? የሞተን ትውልድ ከቀሰቀሰ አይበቃችሁም? ያን ዘላን ትውልድ የዓለምን ነገስታቶች የሚጋፈጥ አድርገው ያቆሙት በሰው ልጆች የተርቢያ የትምህርት ሳይንስ ውስጥ ሊመዘን የማይችል የማስተማር ብቃት። ተራ የሚባለው ሰው ቆሞ نحن قوم ابتعثنا الله لنخرج العباد من عبادة العباد إلى عبادة رب العباد የሚል ወኔ ያለውን ትውልድ ቀርጾ ይሄድ። شوقي من على أخوك عيسى دعا ميتا فقام له أنت أحييت الأجيال من الرمل ያንተ ወንድም ዒሳ ኢየሱስ የሞተን ተነሳለው ቆመለት። አንተ ግን የሞተን ትውልድን ያቆምከው። እነ ፋርስ እነ ሩም ዓለምን ገዝተዋታል። አረቡን ግን ለመግዛት ፍቃደኛ አይደለም። ለምን? ምድረ በዳ ነው፣ ውሃ የለው፣ ዛፍ የለው። ያልሰለጠነ ትውልድ ግመል ጠባቂ አንገዛቸውም ብለው ተገዝተው ያቁም አረቡ። ይሄን የተናቀ ትውልድ የዓለምን ኢምፓየር በፐርሻን በሮማን ኢምፓየር ድባቅ ይመጣ። በተውሂድ ብርሃን ነው ረሱል የለወጣቸው ሰለላሁ ዐለይሂ ወሰለም። ካዕባን እንኳን ሲጠውፉ ታላቁ ዑመር ሐጀር አልአስወድን ሲስሙ ድሮ እንጨት ሰርተው እንዳላመለኩ ያ ሐጀር አንተ ድንጋይ ሆይ
ረሱል ሲስሙ ባላይ እኮ አልሰማህም ነበር። አየው የሄዱበት ከፍታ የጀነት ድንጋይ እኮ ነው ሐጀር አልአስወድ። ዘግሉል ነጃር በዘመናችን የሚገኙ እውቅ ሳይንቲስት ሐጀር አልአስወድ የጀነት ድንጋይ ነው፣ እሱን የሳመው ሰው የሚያገኘው የፈውስ ጥቅም አለ ብለው በሳይንስ አረጋግጠው፣ ግን እሱንም ቢሆን ድንጋነ ረሱል ሲስሙ ባላይ አልሰማህም ነበር። እንዴት ከሽርክ እንደነጠሏቸው። ተውሂድ هو أساس النجاح የስኬታችን ሚስጥር ጥርት ማለት የጂሃድ ስኬታቸው ሚስጥር ይሄ ነው። ሲጨንቃቸው አላህ ወደ ቀኝ ወደ ግራ ይል فولي وجهك شطر المسجد ቂብላው ተወሰነ። አንድ ተአምር ልንገራችሁ። ዑመርን ካነሳ ዐምር ብኑ ልዓስ ግብፅን አሸንፈው ከፍተው እንደገቡ ግብፅን ማስተዳደር ጀመረ። ዐምር ብኑ ልዓስ ዳህየቱል ዐረብ በአረቦቹ ዓለም በጣም ኢንተሌክቹዋል የሚባል ፍጡር ዘኪይ ነው። አገሪቱ ሲያስተዳድር የግብፅ ሰዎች ለወሳኛ ቤቱታ ወደ እሱ መጡ። ያ ዐምር አሉት፣ ሊኒኒና ሃዛ አሉት፣ ይሄ ለምታየው አባይ እኮ አንድ ባህል አለ፣ ላ የጅሪ ኢላ ቢሃ፣ እሱን ካላረግንለት አይፈስም። አባይ እንዲፈስ ህዝቡ ያስለመደው ባህል አለ። እሱ ምንድን ነው አላቸው ዐምር ብኑ ልዓስ። እነሱም ምን አሉት? እኛ ይሄ ወር በገባ በቀናት ውስጥ አንዲትን ውብ ኮረዳ ከቤተሰቧ ሄደን ፍቃድ እንጠይቃለን ስጦታ እንዲሰጡ። ይድሯት ይሆን? ለምን ፈልገዋት ይመስላችሁ? እሷን እንቀበልና እናስውባታለን። ፀጉሯ ይተኮሳል፣ ይሰራል፣ ትቀባለች፣ ትኳላለች። ካሳመርናት በኋላ ለማን ነው የሚድሯት አትሉም? አባይ ላይ ወስደን እንጨምራታለን። ወንዙ ያስለመዱት ጅን አለ ባዕድ አምልኮ፣ ያኔ ነው የሚፈስልን አሉ ሰይድና ዑመር ብን ኸጣብ ለዐምር ብኑ ልዓስ አሉ። ዐምር ብኑ ልዓስ ቆጣ አለ፣ በተውሒድ ታንጹ አለ። ሃዛ ላ የኩኑ ፊል ኢስላም አላቸው። ይሄማ በእስላማዊ አስተዳደር አይሆንም አላቸው። መለሳቸው፣ ደንግጠው ተመለሱ። ከቀናት በኋላ አላህ ሊፈትናቸው አባይ መቀነስ ጀመረ። እብትላ አለ አይደል? ፊ ቁሉብሂም መረዱ ፈዛደሁም ላሁ መረዳ። ያው በሽታ አለ አይደል? ትንሽ ያደናግራል አላህ። ሲቀንስ ውሃ በላቸው። ድርቅ መታን ብለው ሲጨነቁ የማህበረሰብ ጥያቄ ነው። ወደሚመለከታቸው ክፍል ዐምር ብኑ ልዓስ ደብዳቤ ጻፉ። ወደ ማን? ወደ ፋሩቁ ሃዚሂ ልኡማ ወደ ዑመር ብኑ ልኸጣብ ላኩ ደብዳቤ። እንዲህ ብለው ጠየቁኝ፣ እንዲህ ብዬ መልሻለሁ፣ ወንዙ እየቀነሰ ነው፣ ህዝቡ ተጨንቋል ብለው ላኩ። ሰይድና ዑመር እዛ ወረቀቷን ገልበት አድርገው የዓም ጥሩ መልስ መልሰህላቸው፣ ነገር ግን ይሄ ኪታቤ ሲደርስ ከውስጥ ሌላ ወረቀት አለች፣ ለአባይ የላኩት ደብዳቤ ነውና ወንዙ ላይ ጨምረዋል። ይሄ አልቢዳያ ወኒሃያ ኢብኑ ከሲር የዘገቡት ነው ነገራቸው፣ ተረት አይደለም። ዐምር ብኑ ልዓስ ደብዳቤው መጣ። ከላይ መመሪያ ወስደህ ደብዳቤውን ወንዙ ውስጥ ጨምር። ይህ ደብዳቤ ምን ይላል ብለው ዐምር ብኑ ልዓስ ገለጡት። ሲገልጡት ምን ይላል? ሚን አሚር ልሙእሚኒን ዑመር ብን ልኸጣብ፣ ከምእመናን መሪ ከዑመር ለግብፁ አባይ ድረስ የምትፈሰው አንተ በራስ ፍቃድ ከሆነ ከራስ ከሆነ አንፈልግም እንዳትፈስ፣ ነገር ግን የሚያፈስ አሸናፊው አላህ ከሆነ እሱም ነው የሚያፈስ፣ ፍሰሳል። ለወንዝ ደብዳቤ ጻፈ ነው። እችን ወረቀት ወሰዱና ዐምር ብኑ ልዓስ ታዘዋልና የት ውስጥ ጨመሯት? አባይ ውስጥ ወስደው ጨመሯት። በዛውን ምሽት ብቻ የአባይ ወንዝ 16 ሜትር ከፍታ ይዞ አደረ። ላኢላሃ ኢላላህ። ይሄ የጠራ ተውሒድ የዱንያም የአኸራም የስኬት በራች።
ስለዚህ ወሲያችን እንተዋወስ ብለን የመጀመሪያው አተውሂድ هو الحياة ተውሂድ ህይወታችን እሷን መጠበቅ አለብን። አላህ ይወፍቀን። ሲጨንቃቸው ቀደምት አባቶቻችን ኢላሂ ተራ መሐለ ቢና አጅል ቢነስሪ ወቢልፈረጅ ሲጨንቃቸው መጠጊያ ያላቸው አርህማን ብቻ። እኛ ሼኽ ሱልጣን እዚህ በምስር ቤት እያለ ማዕከላዊ ውስጥ ገብተን እቺን እሳቸው ይሏት ነበርና በህብረት አንዳንዴ እንላት ነበር ኢላሂ ተራ መሐለ ቢና አጅል ቢነስሪ ወቢልፈረጅ። እነዛ ቀደምቶቹ አጼዎቹ ሲያሳዷቸው ዋሻቸው ውስጥ ነው እቺን ነበር ሚደጋግ። ተውሂዳቸው ጠንካራ ነው። የመጀመሪያው ወሲያ ተውሂድ هو الحياة نفتشات الناس لا تنشاء